ናቲ መገፋት አይከብድም? መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱብህ ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፈሃል ብዙ ጊዜና እንዴት ነው? ከባድ ነው? ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። ውድ ማስከፍለው እኔ ነኝ ብዬ አስባለሁ። ኢትዮጵያ ውስጥ ማለት ነው። በፀጉር ማስተካከል ደረጃ ለአንድ ግለሰብ ማስከፍለውን ያክል ሌላ ያስከፍላል ብዬ አላስብም እና ይሄን አሳክቻለሁ። ኢንተርናሽናል የሆነውን ትልቁን የዜና እንትን ዴላም ፔጅን ፀጉር አስተካክያለሁ። ብዙ ራፐሮች፣ ብዙ የውጭ ታዋቂ ሰዎች ዲኤም አድርገውልኛል። ይሄን ግዴታ ማሳየት አይጠበቅብኝም። ስኬቱ ለኔ ስለሆነ መገፋት ለኔ ማለት አላማ ስላለኝ ነው ያንን ነገር ይሄድኩ የነበረው። በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው። ኢጎዬን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ፣ እኔ እኮ ያልሆነ ፀጉር አስተካካይ ነኝ፣ እኔ እንትን ነኝ ብዬ መቆም አልፈለኩም። እንደዛ ከተኩራራሁ እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፈው ይሄዳሉ። መገፋት ጥሩ ነገር ነው። የምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበረ፣ ሁሌም ድንጋይ ይጣልብሃል። ሁሌም አለ በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምቀኛ ይኖራል፣ እንከን የሚያወጣ ሊያወድቅህ የሚሞክር ሁሌም አለ። እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ? በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወደ ስኬት ማቅናት ይጀምሩና ተራቢ ይመጣባቸዋል፣ ድንጋይ መጣል ይጀምራል። እነዚህ ድንጋዮች ግን መጠቀም ሳይሆን ምንድነው የሚያደርጓቸው? መደበቂያቸው ይሆናሉ፣ ይሸሸጋሉ። በቃ ይሸሻሉ ከነዚህ ድንጋዮች። አንተ ግን አልሸሸምና ትልቅ ጥንካሬ ያለ ብዬ አስባለሁ። አንተ ብዙ ሰው ያላየው ማለት ነው። ኤንድ በውስጥ ደግሞ ሳይታይ ብዙ ነገር ታሳልፋለህ ብዬ አስባለሁ። because እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ እና አይ ቲንክ ሰዎች ካንተ ብዙ መማር ነው ያለባቸው። ስፔሻሊ አሁን በደረስክበት ደረጃ ማየት ያለባቸው አንተ መገፍተርህን፣ መገፋትህን፣ ሰው መቀለዱን ሳይሆን ይህ ሁሉ ቀልድ ወደ አንተ እየተጣለ እያለ ይህ ሁሉ ተረባ እያለ ይህ ሁሉ እየተገፋ አለማቋረጥ ምንድነው እንደዚህ ጠንክረህ እንድትሄድ እያደረገ ያለው? እነሱስ እንደዚህ ለህልማቸውና ለዓላማቸው እንደዚህ ቢጣጣሩና ቢሟሟቱ የሚፈልጉት ህይወት ላይ መድረስ አይችሉም ወይ? እና ራሳቸው ቢጠይቁ እና ከቀልድ በላይ እኔ እውነቴን ነው የምልህ፣ ከቀልድ በላይ እኔ ሌላ ነገር ነው የማይብህ፣ ጥንካሬ ነው የማይብህ። ስለዚህ አንዴ ሁላችሁ ጭብጨባ ለናቸው